ሳሚ እንዳያችሁት ብሌን ጋር ተጣልተው ነበረ እና ማን ስለሆንክ ነው አንተ ለን የምታስብልኝ ምናምን ብላም እንግዲህ ያልሆነ ነገሮችን ተናግረው ነበረ። እሱ ምንድነው ያው ልጅ አለው ሚስት አለው የሚባል ወሬ ብሌን እንግዲህ ሰምታ ነበረ ማለት ከዳጌ ነበር የሰማቸው እና ከዳጌ ይህንን ነገር ስትሰማ እንግዲህ ከሳሚ ጋር ትልቅ እየጠብ ውስጥ ገብተው ነበረና እንግዲህ ሳሚም እንግዲህ እሷ ታኮረፈች እዚህ ምን አለኝና ነው የምቀመጠው ሄዳለሁ ብሎ ለሰላምዬ እየነገራን ነበረ። ሰላምዬም እንዳያችሁት እንግዲህ እንዴት ነው ከዚህ የምትሄደው? ቆይ ምን ተፈጥሮ ነው? ከብሌን ጋር ተጣልታችሁ ነው ወይ እያለችም እንግዲህ ጠይቀው ነበረ። አይ ምንም ነገር እኛ አልተጣላንም ነው ታዲያ ለምንድን ነው ሄዳለሁኝ የሚባለውን ሀሳብ ያመጣው ስትለውም እንግዲህ በቃ ሰላምዬ መሄድ ስላለብኝ ነው እኔ እዚህ ከመቆየቴ ምንም አስፈላጊና ምንም ጥቅም የለውም ሲልም እንግዲህ ነግራታል። እና ይኸውልህ የዚህ ቤት እኮ ውጣ ግባ የማለት መብት ያለኝ የኔ ነው ቤቱ የኔ ነው በማለትም እንግዲህ ተናግራ ነበረ። ሌላው ባለፈው ማለት ነው ያው ቃል ደውላ ብር እንደሚያስፈልጋት ማለት ነው ለገነት ጓደኛ ለወይዘሮ አልማዝ ማለት ነው የሚበላ የሚቀመስ እንግዲህ ስለሌለ በዛን ጊዜ ቃል ደውላ ነበረ። ቃልም እንግዲህ እንደውላ እንዳያችሁት እናቷን ለማናገር ሞክራ ነበረ። እንግዲህ ሰላምዬም አንቺ መቼም ቢሆንም አትቀየሪም፣ አንቺ መቼም ቢሆንም ሰውን ልትረጃ አትችይም ብላም እንግዲህ ከፍ ዝቅ አድርጋ ተናግራት ነበረ። እኔ በወቅቱ ሰላም ነች ትክክል ናት የምለው ምክንያቱም ማለት ይቺ እንግዲህ መቼም ጠንቋይ አትቀልብም ቃል በምን እንደተቀየረች እንግዲህ በምን ልጣ ትችላለች። ስለዚህ መጀመሪያ ወይዘሮ ገነት ስለ ሁኔታው አስረድታት ቢሆን ብዬ ነበረ ያሰብኩት እኔ። እናም እንግዲህ በዚህን ጊዜ ማለት ነው እና እኔ ልጅሽ መቼም እንደምቀየር አታውቂም ማለት ነው፣ ሰው ረዳሁኝ እያልኩሽ እኮ ነው፣ ሰው ለረዳበት እኮ ነው እያልኩሽ ነው ስትላትም አንቺ ነሽ ሰውን የምትረጁ፣ አንቺ መቼም ቢሆንም ሰው አትረጅም፣ ትስምኛለሽ? ይኸውልሽ ወይዘሮ ገነት ጋር እኮ የወሰብኩሽ ካለፈ ማንነትሽ እንድትማሪ ያለፈ ማንነት ሽን እንድትረሽ ነው እንጂ ጭራሽ ብር ብለሽ ከዛሬ ቀን ጀምረሽ ስልኬ ላይ እንዳትደውይ ትልና እንግዲህ ስልኩን ትዘጋባታለች። ወይዘሮ ገነትም እንዴት እንደዚህ አይነት ነገር ትናገሪያለሽ? ልጅሽ እኮ ነው እኔ ልጅሽን እኮ አንቺ እንደዚህ ብለሽ እንድትቀየር ካላመንሽባት እኔ እንዴት ብዬ ነው የምቀይራት ስትልም እንግዲህ ተናግራን ነበረ። በጣም ያሳፍራል እያለችም ገነትም ሰላምዬን ወቅሳት ነበረ። እና ሌላው ዛሬ ላይ በጸጸት እንግዲህ እንዳያችሁት እያለቀሰች ነበረ። ለምንድን ነው እንደዚህ ያልኩት እያለች ማለት ነው። ሲቀጥልም ደግሞ ብሌን ማለት ነው ምን ሆነሽ ነው ትዬ ለምንድን ነው የምትናደጁ ብላም እንግዲህ ጠይቃን ነበር። አንቺ ማን ስለሆንሽ ነው እኔን የምትጠይቀው? አንዳንድ ሰዎች ፊት ሲሰጣቸው አትቻሉም ብላም እንግዲህ ብሌንንም ትናገራታለች። ብሌን እንግዲህ ምንድን ነው ምን ሆነሽ ነው ትዬ ብላም እንግዲህ ከጎኗ ስለቆመች ብቻ ይህንን ነገር ንግግር እንግዲህ ትናገራታለች ማለት ነው። እናም ይህንን ነገር እንግዲህ ለምንድን ነው እንደዚህ ያልኩት ብሌን እኮ ምንም ነገር አላጠፋችም እያለችም ወደኋላ መለስ ብላ እንግዲህ እየተጸጸተች ባለችበት ጊዜ ላይ አሁን ላይ ዮሐንስ መጥቶ ነበረ። ዮሐንስ እንግዲህ ከአሁን በፊት እንዳያችሁት ያው እዚህ የገባበት ምክንያት ማለት ነው የአባቶቹ የቤተሰቦቹን ገዳይ እንግዲህ ለመበቀል ነው። ዋነኛዋ እንግዲህ ታርጌቱ ሰላምዬና እንዲሁም ደግሞ ብሌን ነች። ብሌን ጋር አሁን ላይ እንግዲህ እርግቤ እያለ ያው ስለ ወፏ ታሪክም ተናግሮ ነበረ እና ብሌንና እንግዲህ ዮሐንስ ተነጋግረው ነበረ። ስለ ወፏ የነገርክ ታሪክ ማነች? ምንድን ነው እዚህስ የመጣበት አላማ ምንድን ነው? እውነት አንተ እዚህ የመጣበት አላማ አባት ብቻ አይደለም፣ አባትን ፍለጋ አይደለም፣ ሌላ ኬዝ አለክ ብላም እንግዲህ ግን ትናገረዋለች። እና ያንን ነገር እንግዲህ ይሄ ነገር ከዚህ በላይ ከቆየ ሌላ ነገር ነው ይዞ የሚመጣው። ስለዚህ ይህንን ነገር በጊዜ መቋጨት አለብኝ ብሎም እንዳያችሁት ማለት ነው ዮሐንስ ወደ ሰላም ጋር በመሄድ ማለት ነው ያለውን ነገር ይናገራል። አንተ የማን ዘር ነህና ነው? አንተ ማን ስለሆንክ ነው? አባትም ነፍሰ ገዳይ ነው፣ አንተም ነፍሰ ገዳይ ነክ በማለት ሰደበች በማለትም ይናገራል። ይሄ ቢላ እንግዲህን ከአትክልት ጋር ነበረ። ከአትክልቱ ጋር እንግዲህን እንዳጋጣሚ ወርቆ ነበረ። ይህንን ቢላ እንግዲህ እኔ ልገልበት ነው የመጣኸው የማንህ ዘርና ብላ እንግዲህ እንደዚህ ብላ ሰደበችኝ። አባቴ ገዳይ ነው ወይ እማዬ? ይኸውልሽ ማአክስቴ ይኸውልሽ አንቺ ያላከብርሽ ሆኖ እንዲህ ማንም እንዲያከብርልሽ እንትናትም አንቺ ነሽ አሳልፈሽ የሰጠሽው በማለትም እንግዲህ የማይሆን ነገር አቀሳስሮ ለሰላም ይነግራታል። ሰላምዬም በወቅቱ እንግዲህ ንዴት ውስጥ ስለሆነ ንዴቷን ሄዳ ማብረጃ አድርጋታለች። እና ማን ስለሆነች ነው አንተን እንደዚህ የምትናገረው በማለትም እኔም ራሱ እኮ ግራ ገብቶኛል። ይህንን ነገር እኮ ከአንቺ እኮ የሰማች እኮ መስሎኝ ነው። መቼም እኮ ከአንቺ ካልሰማኝ ከማን ትሰማለች? እኔማ እኮ ከአንቺ የሰማኝ መስሎኝ በጣም ነበር የተናደድኩብሽ፣ በአንቺ ላይ ራሱ ተናድጀብሽ ነበር እያለ
እያለ ዮሐንስ እንግዲህ ለሰላምዬ ይነግራታል። እኔ በፍጹም እንደዛ አላልኩም። ቆይ እኔ እኮ ቤተሰቦችን እኮ ፈልጌ ነው እንጂ እኮ የመጣሁት ገንዘብ ፈልጌ አይደለም። ገንዘብ ፈልጌ የመጣሁ መስሏችሁ ነበረ፣ ለካ እናንተ ነፍሰ ገዳይ ነው የምመስላችሁ እያለም እንግዲህ ይናገራል። ሰላምዬን በጣም ተናዳ እየተና ያለችው የማ ድፍረት ነው ብላ ወደ ብሌን ጋር ወደ ኪችን ሄዳ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አደራ ድራማ ይዘንላችሁ ቀርበናል። እናም ሰላምዬም እንግዲህን ወደ ብሌን ጋር በመሄድ ማለት ነው ቆይ አንቺ ማን ስለሆንሽ ነው እንደዛ ብለሽ የምትናገሪው እያለች ብላም እንግዲህን ሰላምዬ ማለት ነው እንግዲህን ማንችችን ብሌንን ማለት ነው እየተቆጣቻን ነበረ። ምንድነው እያልገባኝም ስትልም ጭራሽ ያጠፋሽውንም አላቅም እያልሽ ነው አውዲት እያላቅም ምን እኮ በድንገት ስትቆጪ ምንድነው ብዬ እኮ ግራ ገባኝ እያለችም እንግዲህ እየነገረቻን ነበረ። ቆይና አንቺ ማን ስለሆንሽ ነው ማለት ልጄን ነፍሰ ገዳይ የምትዩ? ጭራሽስ ደግሞ የማን ዘር ነህ የምትዩ? የእኛ ዘር ነው ወይ ገዳይ እያለችም እንግዲህ ግን ብሌን ላይ ትጮህባታለች። እኔ እንደዛ አላልኩም እትዬ፣ ይኸውልሽ እንዴት ብዬ እንደማስረዳሽ አላቅም፣ ቢላው ደግሞ በአጋጣሚ አይደለም የወደቀው እያለችም ለማስረዳት ሞክራ ነበረ። በዚህ ጊዜ ሰላምዬ ስሜቷን መቆጣጠር አልቻለችም እና እኔ ፊትም ጭራሽ ገዳይ ልትዩ ነው ወይ? እኔ ፊትም ጭራሽ ልትደግሚው ነው ወይ ብላ በጥፊ ትመታታለች። በዚህ ጊዜ እንግዲህ ብሌንም አመሰግናለሁ፣ ትክክል ነሽ፣ አሁን ቦታ ያሳወቅሽኝ ማለት እኔ እኮ ተራ ቤት ሰራተኛ እኮ ነኝ፣ ላንቺም እንጠቅምሻለሁ ብላም እንግዲህ ግን በዚህ ጊዜ ብሌንም እንግዲህ ትናገራለች። እናም ሰላምዬም በጣም ይቅርታ ብሌን፣ ስሜታዊ እኮ ሆኜ ነው፣ በጣም ይቅርታ አድርጊልኝ ብላ ነበረ። አይ ችግር የለውም ብላም እንግዲህ ሰላምዬም ትመለሳለች። እንግዲህ ሳሚም ቆይናና ለምንድን ነው እንደዚህ የምትጮኸው? ማለት የሆነስ በጣም በዛ፣ እኔ እኮ ተናዳ መስሎ የነበረ እና ደግሞ ስለምንድን ነው የምትጮህባት ብሌን ላይ እያለም እንግዲህ ተረጋጋ ጎረምሳው በማለትም እንግዲህ ከኋላ ዮሐንስ ይመጣና ማለት እንትን ይለዋል። ይሄ ምክንያት በአንተ ምክንያት ነው አይደለ እያለም እንግዲህ ፊት ለፊት ተፋጠው ነበረ። እርግቤ ገና ይሄ መጀመሪያው ነው ገና ምን አይተሽ እያለም እንግዲህ ሌላ ነገርም እየደገሰላት እንደሆነ እንግዲህ እያወቅን ነው። ሌላው እንግዲህ ሰላምዬም እንግዲህ በጥፊ ከመታቻት በኋላ ተመልሳ እንግዲህ ወደ ውስጥ ወደ ቤቷ ትገባለች። እንግዲህ ሳሚም ወደ ብሌን ጋር ሄዶ ብሌንን እንግዲህ ለማጽናናት ሞክሮ ነበረ። ብሌን በቃ ተረጋጊ፣ ተናዳ ነው ስሜታዊ ሆና ነው ብሎም እንግዲህ እንትን እያላን ነበረ። አንተ ማን ስለሆንክ ነው ለኔ የምታስብልኝ? በቃ ሳሚ ከቻልክ ከዚህ ከቤት ሂድ፣ በቃ አታስፈልገኝም። አዎ እኔ ተራ ቤት ሰራተኛ ነኝ፣ እኔ ማን ስለሆንኩኝና ነው የምታስብልኝ? ደግሞም ሌላ የምታስብላቸው ሰዎች አሉ ብላም እንግዲህ ብሌንም ትናገራለች። ሳሚም በዚህ ጊዜ ምን ማለት ነው አልገባኝም፣ ሌላ የምታስብላቸው ሰዎች አሉ ማለት ምን ማለት ነው? ስለምንድን ነው የምታወሪው? ቆይ ለምንድን ነው ያኮረፍሽኝ? ቆይ እና ምን ሰምተሽ ነው ያኮረፍሽኝ? እያለም እየጠየቃን ነበረ። አይ ምንም ሰምቼም አይደለ ያኮረፍኩ፣ በቃ አሁን ውጣልኝ ከዚህ ትለዋለች። እና ሳሚም እሺ በቃ ምናምን ይላትና ይኸውልህ ለምን እንዳኮረፍኩ ታውቃለህ? ከኔ አንተ ለኔ አስፈላጊ ሰው ስላልሆንክ ነው፣ ለዛ ነው ያኮረፍኩ ትለዋለች ማለት ነው። እና ይሄ ነገር እንግዲህ በጣም በቃ ከሚባለው በላይ የሳሚን ልብ የሰበረው ነበረ ማለት ነው። እና ይህንን ነገር እንግዲህ ከን ስትናገረው እሺ በቃ ብሎ ተመልሶ እንግዲህ ሻንጣውን ሰብስቧል። ሌላው እንግዲህ ዳጊ ማለት ነው እንግዲህ አስቤዛ ለመግዛት ማለት ነው ከቃል ጋር ወደ ገበያ ወጥተው ነበረ። በዛን ጊዜ ማለት ወይዘሮ አልማዝን ሲያስመልጡ ማለት ነው ወንበሩ ላይ የሆነ ነገር ጥፋ ነበረ ገነት ማለት ነው። እሱ ምንድነው ዝም ብሎ ቀን ነገር ነው እንግዲህ በኃይሉና ገነት ብቻ የሚያውቁት ማለት ነው። እናም ያንን ነገር ቆይናና ምንድነው የጻፍሽውን ሰምቼሻለሁ ለቃል ስታወሪ እያለችም እንግዲህ ወይዘሮ አልማዝም ስትጠይቃት አንደኛው ቀን የአባቴ በግፍ ማለት ባለቤቴ በግፍ የተገደለበት ቀን ነው ስትልም ዳጊ ትሰማለች። ምን አንዴ አባቴ እኮ የሞተው እኮ በአደጋ ምክንያት ነው ብለሽ የነበረ አባቴ ተገሎ ነው እንደ ሞተው እያለም እንግዲህ ዳጊም እንትን እያለን ነበረ። ገኒም ደግሞ አባትህን አጥቻለሁኝ አንተንም ማጣት አልፈልግም በስንት መከራ ያገኘሁህ ልጅ በሚል እንግዲህ ሀሳብ ነው። ግን እኔ ደግሞ ዳጊ አባቱን ገዳይ ማወቅ አለበት ብዬ ነው የማስበው። ምክንያቱም አንደኛ
ወይ በማያስበው መልኩ በኃይሉ ሊጎዳው ስለሚችል ገነት መናገር አለባት ብዬ ነበረ የማስበው። እሷ ግን ደግሞ ያው አልተናገረችም። አንተንም ማጣት አልፈልግም፣ ባለቤቴን አጥቻለሁኝ፣ አንተንም በድጋሚ ማጣት አልፈልግም እያለች ነው። እና ወዶቼ አደራ አደራም ይሄን ይመስል ነበር። በቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። በባይ